ሰላም ሰላም ተማሪዎች እንደምን ቆያችሁ? እኔ ደህና ነኝ። ዛሬ የሐዋሳ ዩኒቨርሲቲ ወደ 80 ጥያቄ የሚጠጉትን በዚህ ቪዲዮ ከሙሉ ማብራሪያ ጋር አቀርብላችኋለሁ። ለዩቲዩብ ቻናሌ አዲስ የሆናችሁ ተማሪዎች ሳብስክራይብ አድርጉ። ምክንያቱም የሚጠቅም ነገር ነው። 80 ጥያቄ ፋይናል ሰርቶ ገብቶ መበላት ራሱ የሚቻል አይመስለኝም እና ሳብስክራይብ በማድረግ ሼር በማድረግ ላይክ በማድረግ ለሌሎች ልጆችም እንዲደርሱ በማድረግ እኛ ጋር ትቆማላችሁ። ወደ 80 ጥያቄ የሚጠጉ ናቸው። የሐዋሳ ዩኒቨርሲቲ ፋይናል ኤግዛም ሲቪክ ነው። የሐዋሳ ዩኒቨርሲቲ ብቻ ናቸው 80ዎቹም ጥያቄ። ወደ ጥያቄዎቹ እንገባለን። የመጀመሪያው ከትሩ ፎልስ ስንጀምር እንደ ካፒታሊስት ቲዮሪ ይላል። የመጀመሪያው ጥያቄ እንደ ካፒታሊስት ቲዮሪ መንግስት የሚባለው የመጀመሪያው የመንግስት ሮል እንደ ካፒታሊስቶች ሀሳብ ምንድን ነው ይላል። በሶሳይቲ ውስጥ ያለውን ወይም ማህበረሰቡ ዘንድ ያለውን ፍላጎቶችን እና የደህንነት ሴኪሪቲ ኬዝን ማስጠበቅ ነው ይላል። ፎልስ ነው። ምክንያቱም ካፒታሊስቶች ስለ ስቴት የሚናገሩት ነገር ስቴት የሚባለው ሀብት ያላቸውን ገንዘብ ላላቸው ሰዎች ጋራ አብሮ የምትቆም እንጂ ማህበረሰቡን የምትረዳ አይደለችም ብሎ የሚያስቡ ስለሆነ ይሄ የካፒታሊስት ቲዮሪ ስላልሆነ ፎልስ ነው። ሁለተኛው ደግሞ ስቴት የሚባለው ነገር ለመገኘት ይላል ብዙ የህዝብ ቁጥር ያስፈልጋል እና ያ የህዝብ ቁጥር ደግሞ የተለያየ ቋንቋ፣ ብሔር፣ ነገድ ምናምን ያለው መሆን አለበት ይላል። ፎልስ ነው። ምክንያቱም በእርግጥ እንደ ክላሲካል ዴፊኒሽን አለ። ክላሲካል ዴፊኒሽን የሚባለው ዴፊኒሽን አለ ስለ ስቴት የተሰጠ። ስቴት የሚባለው ነገር ስቴት ለመባል 4 መሰረታዊ ነገር ያስፈልጋታል ይላል። እሱም ምንድነው? ፖፑሌሽን አለ፣ ቴሪቶሪ አለ፣ ሶቨርኒቲ አለ፣ ከዛ አራተኛ ደግሞ ገቨርንመንት አለ። እነዛ ውስጥ ፖፑሌሽን የሚባለው ህዝብ መገኘት አለበት፣ መንግስት የሚባለው ነገር መገኘት። ነገር ግን መንግስቱ እንደ ቻይና ትልቅ ሰፊ መጠን ያለው ሊሆን ይችላል፣ ወይም እንደ ሌሎች ሀገራት ትንንሽ ቁጥር ያላቸው ብቻ ሊሆኑ ይችላሉ። አንድ ሀገር ናት ለመባል ዋናው ህዝብ ይገኝ እንጂ የህዝብ ቁጥር ኬዝ አይደለም ማለት ነው። ሶስተኛ ደግሞ ቶማስ የሚባለው ይላል ጥያቄው። ቶማስ የሚባለው ስለ ስቴት ሲያወራ ስቴት የሚባለው ያልተገደበ ኃይል ያለው ነው። ያልተገደበ ኃይል ያለው ነገር ግን ሶሻሉ ማህበረሰቡ መካከል ሰላምና ጸጥታን የሚያስከብር ስቴቢሊቲ የሚያመጣ ነው ይላል። ይሄ ምንድነው? እውነት ነው። ቶማስ የሚባለው ይሄ ፕሉራሊስት ብለን የምንጠራውን ቲዮሪ ያመጣ ሲሆን እሱ ዋና ሀሳቡ ከጆን ጋራ ምንድነው ያሉት? ይሄ ጆን እና ቶማስ የተባሉ ሁለቱም የፕሉራሊስት ቲዮሪ አራማጆቹ ሲሆኑ ዋናው መንግስት የሚባለው የተመሰረተው ምንድነው? እንደ ዳኛ ሆኖ ድሃውንም ሀብታሙንም እንደ ዳኛ ሆኖ ባላንስ አድርጎ ለማስተዳደር የተመሰረተ ነው ይላል። ከዛም በኋላ ቶማስ ከጆን በተለየ ምን አለ? እንደውም ቶማስ ምንድነው ያለው? ያልተገደበ ኃይል አለው። እንደውም መንግስት የሚባለው ያልተገደበ ኃይል አለው፣ የፈለገውን ነገር ማድረግ ይችላል። ማህበረሰቡን ከማስጠበቅ አንጻር ከትንሹ እስከ ትልቁ ባሉ ጉዳዮች ላይ ጣልቃ መግባት ይችላል ብሏል ቶማስ። ጆን ደግሞ ምንድነው ያለው? ኖ መንግስት እውነት ነው በእግዚአብሔር የተሰጠን መብቶችን ያስከብረናል፣ ነገር ግን በእያንዳንዱ ላይፋችን ላይ መግባት አይችልም ብሏል። ቶማስ ያለው እውነት ነው ማለት ነው። ቶማስ እንደዚህ አይነት አባባል ነበረው። መንግስት ያልተገደበ ስልጣን አለው በማህበረሰቡ ዘንድ ጸጥታንና ሰላምን ከማስከበር አንጻር የሚል ነው። አራተኛው ደግሞ ኮንስቲትዩሽን የሚባለው በሆነ ሀገር ውስጥ መገኘቱ ይላል። ኮንስቲቱሽናሊዝም የሚባለው ኮንሰፕት ለመገኘት ዋስትና ነው ይላል። ኮንስቲቱሽናሊዝም ማለት ማንኛውም የመንግስት ባለስልጣን በሀገሪቷ ውስጥ ለሚገኘው ኮንስቲቱሽን የመገዛት ኮንሰፕት ነው ኮንስቲቱሽናሊዝም። ህገ መንግስት ይገኝ እንጂ መገዛት ይኖራል ይላል ሀሳቡ። ፎልስ ነው። ምክንያቱም ከዚህ በፊት አይተን ነበር ስለ ኮንስቲቱሽን አይነት ስፔሻሊ ሪተን እና አንሪተን ኮንስቲቱሽን እያለን አይተናል። ከዛ ፍሌክሲብል እና ሪጂዲቲ የሆነ ኮንስቲቱሽን እያየን አይተናል። ሌላኛው ደግሞ ኢፌክቲቭ እና ኖሚናል ብለን አይተናል። ኖሚናል ኮንስቲቱሽን የምንለው ምን አይነት ነው? የሆነ ኮንስቲቱሽን እንደ ኮንስቲቱሽን ተጽፎ ነገር ግን ምንም አይነት ተፈጻሚነት የሌለው ነው። ኮንስቲቱሽን እያለ አንድ ሀገር ምን ላይኖር ይችላል? ኮንስቲቱሽናሊዝም ላይኖር ስለሚችል አንሰሩ ፎልስ ነው ማለት ነው። እሺ ወደ አምስተኛው ጥያቄ ስንመጣ አምስተኛው ጥያቄ ምንድን ነው የሚለው? አንድ ሰው ይላል ከሀገር ውጪ ፎር ሎንግ ፔሪድ ኦፍ ታይም ለረዥም ጊዜ ከቆየ
በዛች ሀገር ላይ የነበረው ዜግነቱን ኤክስፓይሬሽን በምንለው ወይ ሲቲዝንሺፑን ሊያጣ ይችላል ይላል። እውነት ነው። ነገር ግን ይሄ እውነት ነው። አንድ ሰው ለረዥም ጊዜ ከቆየ ምንን ማጣት ይችላል? ዜግነቱን ማጣት ይችላል። ይሄ ዜግነቱን ለረጅም ጊዜ በመቆየት ዜግነቱን ማጣት የሚችልበት ነገር ኤክስፓይሬሽን ተብሎ ይጠራል። ህንድ ሀገር ላይ ለምሳሌ ከ7 ዓመት በላይ ከቆየ ምናምን ምን ታረጋለህ? ሉዝ ታረጋለህ። ኢትዮጵያ ውስጥ ግን ዜግነትን ማጣት የምትችለው ፈተና ላይ ይመጣል። ኢትዮጵያ ውስጥ ዜግነትን ማጣት የምትችለው ወይ ሪናንሴሽን በምንለው ወይ ነው። ሪናንሴሽን ማለትም በፍቃደኝነት ኢትዮጵያዊ መሆንን አልፈልግም በሚለው ኮንሰፕት እንጂ በሌላ ነገር ልታጣ አትችልም ማለት ነው። ሞጁሉ ላይ እንዳነበብኩት ከሆነ እሺ። ስድስተኛ ደግሞ ፈርስት ሪፐብሊክ የመጀመሪያው ሪፐብሊካን የሆነው ገቨርንመንት በኢትዮጵያ ውስጥ ፎርም የሆነው በደርግ ዘመን ነው ይላል። ሪፐብሊካን ማለት አንድ ሀገር እኔን ይሄ ሰው ይምራኝ አይምራኝ የሚለውን በራሱ መንገድ ሪፈረንደም ጥሮ በራሱ የሀገሩን ገዢ መምረጥ የሚችልበት ዘዴ ነው። ሶ ይሄን ሀሳብ ሳፖርት የሚያደርገው ኮንስቲትዩሽን ወይም ገቨርንመንት የተመሰረተው በደርግ ዘመን ነው ይላል። በኢትዮጵያ እውነት ነው። በ1987 ላይ ነበረ ፒፕል ዲሞክራቲክ ሪፐብሊክ ኢትዮጵያን ኮንስቲትዩሽን ፎርም የሆነው ማለት ነው። ሰባተኛው ጥያቄ ደግሞ በ1955 ላይ ሪቫይዝድ የተደረገ ኮንስቲትዩሽን አለ እና ይሄ በ1955 ላይ ሪቫይዝድ የተደረገው ኮንስቲትዩሽን ዋና ሀሳቡ ይላል ለምኑ ለመንግስት ለህዝብ ፍሪደም ለመስጠት ነው። የፈለገ ሰው የፈለገውን ሃይማኖት መከተል እንዲችል ምን ለመስጠት ነው ይላል? ፍሪደም ለመስጠት ነበረ። ላይቤሪቲ ነፃነትን ለመስጠት ራይት ለመስጠት መፍት ለመስጠት ነበረ የተደረገው ይላል። ውሸት ነው። ምክንያቱም በ1955 ላይ የተደረገው ኮንስቲትዩሽን ሪቫይዥን የተደረገው ለህዝቡ መፍትሄ በእርግጥ ላይቤሪቲን ነፃነትን ሰጥቷል፣ መፍትንም ሰጥቷል። ንጉሱ ደግሞ ንጉስ በቃ አይከሰስም ምናምን እየተባለ የነበረው ንጉሳዊያን የነበራቸውን በጣም ሰፊ የሆነው አውቶሪቲን ሊሚት ከማድረግ አንጻር በ1955 ላይ የተካሄደው ኮንስቲትዩሽን ትልቅ ሰፊ የሆነ ሮል ነበረው። ነገር ግን ዋና ሀሳቡ በ1955 ላይ ሪቫይዝ የተደረገው ኮንስቲትዩሽኑ ለሰዎች ነፃነትና ላይቤሪቲን ለማምጣት ሳይሆን በውጭ ጉዳዮችና በውስጥ ጉዳዮች ምክንያት አንስቴብል የሆኑ ነገሮች ነበሩ። ለምሳሌ በኢትዮጵያና በኤርትራ መካከል የነበሩ ጉዳዮች ነበሩ። በነዛ ኬዝ የተደረገ የኮንስቲትዩሽን ለውጥ እንጂ ለህዝቡ ፍሪደም ከመስጠት አኳያ የተካሄደ ሪቪዥን አልነበረም ማለት ነው። ሶ አንሰሩም እንደሚሆነው ፎልስ ነው። ስምንተኛ ደግሞ ትራዲሽናል ኮንስቲትዩሽን ዶክመንት ኦፍ ኢትዮጵያ። በኢትዮጵያ ላይ ትራዲሽናል ኮንስቲትዩሽን አሉ አይደለ? ለምሳሌ ፈታ መንግስት እየተባለ ነው። ፈታ ንግስት ነው። ፈታ ንግስት የሚባል አለ፣ ክብረ ንግስት የሚባል አለ፣ ስርዓተ መንግስት አለ። እነዚህ ትራዲሽናል በ1931 በፊት ከ13ኛው ሴንቸሪ እስከ 20ኛው ሴንቸሪ በኢትዮጵያ ውስጥ ለኢትዮጵያ የተለያየ መፍትን ራይትን ሩሉን ሬጉሌሽን በመስጠት እንደ ኮንስቲትዩሽን ያገለገሉ ሲሆኑ እነዚያ ይላል። አሁን ስምንተኛው ጥያቄ እነዚያ ለሰዎች የማይነጠቅ መፍትን የሰጠ ህግ ነበረ፣ ስርዓት ነበረ ይላል። ፎልስ ነው። ሲጀመር የማይነጠቅ የማይወሰድ የማይጠፋ ኮንስቲትዩሽን ኮንሰፕት ራሱ በኢትዮጵያ ላይ የተጀመረው ኦልሞስት ከ1955 ወዲህ ይመስለኛል እኔ። እሺ ዘጠነኛው ደግሞ ምንድን ነው የሚለው የኮንስቲትዩሽኖች በዓለም አቀፍ ላይ በኢትዮጵያ የሚሆን በዓለም አቀፍ ላይ በሰው ልጅ መካከል ኮንስቲትዩሽን የሚባለው ኢሜርጅ የሆነው ወይም ኮንስቲትዩሽን የሚባለው ኮንሰፕት የመጣው ከምን አንጻር ነው ይላል ጥያቄው። ያልተገደበ የመንግስት ባለስልጣን ኃይላቸውን እንዳይጠቀሙ ሊሚት ለማድረግ ነው አውቶሪታቸውና ፓወራቸውን ይላል። ምንድነው መልሱ? እውነት ነው። ኮንስቲትዩሽን የሚባለው አንድ መንግስት ውስጥ የሚሰራ ባለስልጣን በዚህ መጠን በእንደዚህ አይነት ወይ ህጉን ስርዓቱን ተጠቅመው ይህን ነገር ማድረግ አለበት ተብሎ ያለውን አውቶሪቲና ፓወሩን ሊሚት ለማድረግ ነው ማለት ነው። አስረኛው ደግሞ በኢትዮጵያ ውስጥ ላይ በውጭ ሀገር ላይ የሚኖሩ ሰዎች የኢትዮጵያን ዜጋዊነትን ወይም ዜግነትን ለመቀበል በይፋ ህገ መንግስቱ አዋጅ ያወጣው በ2003 ነው ይላል። ትሩ ነው። በ2003 ላይ ነበረ
አንድ ሰው ከኢትዮጵያ ውጪ እናቱ አባቱ ከኢትዮጵያ ውጪ የሆነ ሰው ቢሆን በቦርን ወይም በእናትና በአባት ውልደት በኩል ሳይሆን የተለያዩ ናቹራላይዜሽን በምንለው ማለትም በጋብቻ ሊሆን ይችላል፣ በአዶፕቴሽን ሊሆን ይችላል፣ የተለየ ነገር ለሀገሪቷ በማድረግ ሊሆን ይችላል። የኢትዮጵያን ዜግነት ማግኘት የሚችለው እንዴት አይነት ወይ ነው የሚለው በ2003 ላይ ነው በኢትዮጵያ ህገ መንግስት ላይ ድምዳሜ ያገኘው ማለት ነው። 11ኛው ላይ ደግሞ እንደ ካፒታሊስቶች ይላል። ፕሉራሊስቶችም ምን ብሎ ያስባሉ? መንግስት የምትባለው ሲጀመር የተመሰረተው የሀብታሞች የመጠቀሚያ እቃ ለመሆን ነው። ማለትም ሀብታሞች እንደፈለጉ የሚያደርጓት፣ ለሀብታሞች የምታዳላ፣ ለሀብታሞች የምትሆን አይነት እይታ አላት ይላሉ። ፕሉራሊስቶችም እንደ ካፒታሊስቶች ይላል ጥያቄው። ፎልስ ነው። ካፒታሊስቶች ምንድን ነው የሚለው? መንግስት የሚባለው ሲጀመር ለሀብታም የሚያዳላ ሀብታሙና ድሃው ነው ብሎ ማህበረሰቡን ለሁለት የከፈለ ሲስተም ነው ሲል፣ ፕሉራሊስቶች ደግሞ ነው መንግስት የሚባለው እንደ ዳኛ ነው፣ ሀብታም ድሃው ያገኘው ያጣውን ሁሉንም በኩል አይን ትሪት የሚያደርግ ነው ይላል። ሰው መልሱ ምንድነው? ፎልስ ነው። 12ኛ ደግሞ ኢትዮጵያን ዲሲሽን በኢትዮጵያ ላይ የሚካሄደው ይላል የትኛውም ውሳኔዎች ኢትዮጵያ ውስጥ ያለውን ሞራል ስታንዳርድ የሚጠብቅ ነው ይላል። ትሩ ነው። እሺ የመጨረሻዎቹ ከትሩ ፎልስ ጥያቄዎች መካከል 13ኛው ምንድን ነው የሚለው? ይሄ ሊቫቲያን የምንለው ቲዮሪ ነው። ይሄ ቲዮሪ ምን ይላል የሚለውን ጥያቄው እና ሊቫቲያን ስቴት የሚለው ዋና ሀሳቡ የሚለው ምንድነው? መንግስት የሚባለው ሰልፍ ሰርቪንግ ሞኒስተር ነው። በቃ መንግስት የሚባለው ራሱን የሚያገለግል ራሱን ጥቅም የሚያስጠብቅ ራሱን እንዴት ኢኮኖሚውን፣ ስርዓቱን፣ ደንቡን፣ ፖለቲካውን ሊቆጣጠር የሚል ሲስተም ነው እንጂ ማህበረሰቡን የሚጠቅም አይደለም ይላል። ዋናው የሊቫቲያን ስቴት ቲዮሪ ማለት ነው። እዚህ ጋም ያለው ከእንደዚህ አይነት ሀሳብ ጋር ተመሳሳይ ስለሆነ መልሱ ትሩ ነው። 14ኛው ጥያቄ ኢማኑኤል ካንቴ የሚባለው ሰውዬ የተናገረውን ሀሳብ አምጥተው ቶማስ ሆቤስ ተናግሯል በማለታቸው መልሱም እንደሚሆነው ፎልስ ነው የሚሆነው። እና ምንድነው የሚለው? ይሄ ቶማስ ሆቤስ ምን ብሏል ይላሉ? ያላለውን ማለት ነው። ምክንያቱም ፎልስ ስለሆነ ዓለም ላይ ጥሩ ነው የሚባል ነገር የለም። ጥሩ ነው የሚባለው የሰው መልካም ፍቃዱ ነው፣ በጎ ፍቃዱ ነው ብቻ ይላል። ይሄን አባባል ያለው ማን ነበረ ግን? ኢማኑኤል ካንቴ ነበረ። እነሱ ፎር ቶማስ ሆቤስ ስላሉ መልስ ፎልስ ነው ማለት ነው። እሺ 15ኛው ደግሞ በዩናይትድ ስቴትስ ውስጥ ላይ ሴኩላሪዝም የሚባለው ሲስተም አለ። ምን ማለት ነው? ቸርችና ስቴት ይለያያሉ የሚል ሀሳብ አለ እና ቸርችና ስቴትን ዩናይትድ ስቴቶች ለመለያየት ወይም ቸርች ወደ መንግስት ወደ ቸርች ጣልቃ አይገቡም የሚለውን ኮንሰፕት ለማምጣት የተጠቀሙት ፕሪንሲፕል ለሳይት የሚባለው ነው ይላል። መልሱ ፎልስ ነው። ምክንያቱም ለሳይት የምንለውን ኮንሰፕት የተጠቀሙት ቸርችን እና ስቴትን ለመለየት ፍሬንች ነው። ዩናይትድ ስቴትስ የተጠቀመው ዋል ኦፍ ሴፓሬሽን የምንለው ነው ወይ ነው። አሁን ደግሞ ወደ መልቲፕል ቾይስ ኢቲኤምስ እንግባ። እሺ እንግዲህ ኮንስቲቱሽኖችን በሁለት እንከፍላለን አይደለ? ሪተን እና አንሪተን። አንሪተን ኮንስቲቱሽን ስለምንለው ኔጌቲቭ የሆነው ነገር ምንድነው ይላል። አንሪተን ኮንስቲቱሽን ማለት ምን ማለት ነው? በሲንግል ዶክመንት ላይ ያልተጻፈ ነገር። በሲንግል ዶክመንት ላይ ያልተጻፈ ነገር ምኑ ጉዳቱ ኔጌቲቭ ነገሩ ምንድነው ይላል። እዚህ ጋር ኤ ላይ ያለው ክሬት ሲቹዌሽን ፎር ሪጂዲቲ ይሄኛው የፖዚቲቭ ነገሩ ነው። ፖዚቲቭ ነገሩ ሆኖ ግን የማን ፖዚቲቭ ነገሩ ነው? የሪተን ኮንስቲቱሽን ማለት ነው። የሪተን ኮንስቲቱሽን ኔጌቲቭ ነገሩ ነው። ሪተን ኮንስቲቱሽን በሲንግል ዶክመንት የተጻፈ ነገር ስለሆነ የሆነ ጊዜ ለውጥ እናምጣበት ብንል ለውጥን ለማምጣት በጣም ሪጂዲቲ አለበት፣ ጠጣር ነው፣ ምንም ለማምጣት የሚከብድ ነው። ይሄኛው የመጀመሪያው ላይ ያለው ፖዚቲቭ ነገር ነው። ፖዚቲቭ ነገር ሆኖ ግን የአንሪተን ኮንስቲቱሽን ፖዚቲቭ ነገር ሳይሆን የሪተን ኮንስቲቱሽን ፖዚቲቭ ነገር ነው። በጣም ያወራነው ሀሳብ ስለሆነ በዚህኛው ላይ ቪዲዮ ሰርተናል። ቪዲዮ ማየት ትችላላችሁ። ግን ይሄ ጥያቄ ስለሆነ እንደ ጥያቄ ነው መሰራላችሁ። የመጀመሪያው አይሆንም ማለት ነው። ቢ ላይ ያለው ደግሞ አዳፕታቢሊቲ እና ኤላስቲሲቲ ማለት የሆነ ነገሮች ኮንስቲቱሽንን እንቀይራለን ብንል መቀየርን እነዚህ መለዋወጦችን አዳፕት ማድረግ ሬዚስት ማድረግ ይችላል። ይሄም
ፖዚቲቭ ነገሩ ነው። የአንሪተን ኮንስቲቱሽን ነው ግን ፖዚቲቭ ነገሩ ነው። ኔጌቲቭ ነገር ነው የተጠየቅነው። ሲ ላይ ደግሞ ኢት ካን አብዞርብ ኦር ሪከቨር የተለያዩ በኮንስቲቱሽን ውስጥ መካሄዱትን ለውጦችን ቼንጆችን መቋቋም ይችላል ይላል ሲም። ስለዚህ ይህም ፖዚቲቭ ነው። ዲ ላይ ያለው ደግሞ ምንድን ነው? ኢት ኢዝ ናት ኢዚ አክሰሲብል ቱ ፐብሊክ ቱ ዲተርማይን እና ለሰዎች ሁሉ ይህን ኮንስቲቱሽን እናስተምር ብንል ይሄ ነገር በቀላሉ አክሰሲብል የሚሆን አይደለም ይላል። እውነት ነው። ሶ ይሄ ምን ነገሩ ነው? ኔጌቲቭ ነገሩ ነው። ምክንያቱም በብዙ ዶክመንቶች ላይ ስለተጻፈ ለሁሉም ማህበረሰብ አክሰሲብል እናድርግ ብንል ኢት ኢዝ ፖሲብል። እሺ ሁለተኛው ጥያቄ ደግሞ አካውንቲንግ እንደ ፕሉራሊስት ቲዮሪ መሰረት ማለት ነው። እንደ ፕሉራሊስት ቲዮሪ መሰረት ስቴት የሚባለው ምንድን ነው? እና ኢንስትሩመንት ኦፍ ክላሲካል ኦፕሬሽን ይላል። ማለትም ሲስተሙን አሁን ዓለም አቀፍ ላይ ያለውን ሲስተሙን በሁለት የከፈለ ነው። ሀብታሙና ድሃው እያለ የከፈለ ነው መንግስት የሚባለው እይታ አለው ይላል ኤ ላይ ያለው። እሺ ቢ ላይ ያለው ደግሞ ለሁማን ራይትስ ጥሰት ሶርስ ነው መንግስት የሚል እይታ አለው ይላል ፕሉራሊስት ቲዮሪ። ሲ ላይ ያለው ደግሞ እስካሁን ፕሉራሊስት ቲዮሪ ስለ ፕሉራሊስት ቲዮሪ የትኛውን እውነተኛው ነገር ያለ ነው። ፕሉራሊስት ቲዮሪ ነው፣ ስለ ስቴት የሚያወራ ነው። ሶ ፕሉራሊስት ቲዮሪ ስለ ስቴት ምን ይላል የሚል ነው እነዚህ ምርጫዎቹ። ሲ ላይ ያለው ደግሞ ምን ይላል? ፕሉራሊስት ቲዮሪ ማለት ኮሌክሽን ኦፍ ኢንስቲትዩሽን ነው፣ የተለያዩ የድርጅቶች ስብስብ በቃ ስቴት ይባላል ይላል። ዲ ላይ ያለው ደግሞ ኢንስቲትዩሽን ነው ስቴት የሚባለው ኢንስቲትዩሽን ነው። ግን ያ ኢንስቲትዩሽን ምንድን ነው? እንደ ዳኛ ነው፣ በማህበረሰቦቹ መካከል እንደ ዳኛ የሚያገለግል ነው ይላል። ሶ ፕሉራሊስት ቲዮሪ ከእነዚህ ውስጥ ትክክለኛ አባባሉ የትኛው ነው? ዲ ላይ ያለው ነው። ዲ ላይ ያለው መንግስት የሚባለው በማህበረሰቡ ውስጥ እንደ ምንድን ነው? እንደ ዳኛ ነው፣ የማያዳላ ነው የሚል እይታ አለው። እሺ እንግዲህ የተለያዩ ፕሬስፔክቲቮች አሉ አይደለ? አይዳል ፕሬስፔክቲቭ፣ ኦርጋናይዜሽናል ፕሬስፔክቲቭ፣ ፋንዳሜንታል ፕሬስፔክቲቭ፣ ኢንተርናሽናል ፕሬስፔክቲቭ እየተባሉ በስቴት ላይ ያሉ የተለያዩ ገጽ እይታዎች አሉ። ከነዛ እይታዎች ውስጥ ይላል ከነዛ እይታዎች ውስጥ ላይ በመንግስትና በመንግስት ውስጥ መካከል የሚገኘው የተራው ማህበረሰቡ ወይም ሶሳይቲው መካከል ስላለው ልዩነት በትክክል ያስቀመጠው ከአራቱ እይታዎች ውስጥ የትኛው ነው ይላል። ሶ አይዳሊስት ፕሬስፔክቲቭ የሚባለው የሁለቱንም ልዩነት ባለማስቀመጥ ውድቅ ሆኗል። ኦርጋናይዜሽናል ፕሬስፔክቲቭ የምንለው ደግሞ በስቴት እና በሲቪል ሶሳይቲ መካከል ያለውን ልዩነት በማስቀመጡ አንጻር ትክክለኛ መልስ ቢ ይሆናል ማለት ነው። እሺ አራተኛ ደግሞ ዳሽ ኢዝ ፐርማኔንት ነን አፕሊኬሽን ኤንድ ሰስፔንሽን ኦፍ ሁማን ራይትስ እና አንዳንድ ጊዜ የሰው ሁማን ራይቶች በትክክል የሰው ልጅ አፕሊኬብል እንዳይደረግ ሪስትሪክት ይደረጋል አይደለ? ያ ፕሮሰስ ምን ይባላል ነው። ሶ ሊሚቴሽን ማለት ምን ማለት ነው? የሆነ መብት እንዳትጠቀም ገደብ መደረግ ነው። ሪስትሪክሽን ማለት ምን ማለት ነው? የሆነ መብት ያለምንም ኬዝ ምንም አይነት ችግር ሳይኖር አፕሊኬብል እንዳታደርግ ማድረግ ነው። ነን ዲሮጌሽን ማለት ደግሞ ምንም አይነት ኮቪድ ይኑር በወቅቱ፣ ጦርነት ይኑር በወቅቱ፣ ወረራ ይኑር በወቅቱ፣ ምንም አይነት ነገር ተፈጥሮ ምንም አይነት የተለያዩ ፓንዳሚክ የሆኑ ቫይረሶችም ተፈጥሮ ማንም ሰው ሊከለክለው የማይችለው ሰብአዊ መብት ነው። ዲሮጌሽን የሚባለው ደግሞ በየትኛውም ጊዜ መንግስት ሊገድብ የሚችለው መብት ነው። ለምሳሌ በኮቪድ-19 ታይም ላይ ሰዎች እንዳይንቀሳቀሱ ምን ተደርጓል? ሪስትሪክት ተደርጓል አይደለ? ለምንድን ነው የተደረጉት? በወቅቱ የነበረው ያ ቫይረስ ስለነበር አይደለ? ግን ሁማን ራይት መብት እኮ ነው፣ መንቀሳቀስ መብት ነው፣ ፍሪደም ነው። ምንድን ነው? በነፃነት መንቀሳቀስ መብት ነው። ይሄም መብትን ሁማን ራይትን መንግስት ግን ሰስፔንድ ሲያደርግ ሲገድብልህ ምን ተብሎ ይጠራል? ዲሮጌሽን ተብሎ ይጠራል። እዚህ ጋር ግን ስህተቱን ማወቅ ያለብን ፐርማኔንት አይደለም፣ ቴምፖራር ነው። እሺ ለቴምፖራር ለጊዜ ነው፣ ለሆነ ለትንሽ ጊዜ ነው ምናምን ምን የሚደረገው እንትን አሁን ኮቪድ-19 ጠፋ በቃ ፐርማኔንት አይደለም አይደለ? መንግስት መፍታችሁን የወሰደው ለጥቂት ጊዜ ነው፣ ያቺ ነገር እስኪያልፍ ድረስ። ሶ መልሱ ኤ ነው ማለት ነው። እሺ ሌላኛው ደግሞ እንግዲህ ስቴት ስትባል ስቴት የሚባለው ስራ አለው አይደለ? ማለቴ ገቨርንመንት የሚባለው ስራ አለው እና ከሱ ስራ ውስጥ ላይ ማለት ነው ስቴት የሚባለው የራሱ ስራ አለው። ከነሱ ስራዎች ይሄ ነው የስቴቶች ስራ ይሄ ነው የተባለ የተለያዩ ቲዮሪዎች አሉ። ከነዛ ቲዮሪዎች ውስጥ
ሊበራሊስቶች የሚባሉ ያነሱት ሀሳብ አለ። ስለምን አትሊስት መንግስት የሆነ ነገር ማድረግ አለባቸው የሚል ያ ከመንግስት የሚጠበቀው ሮል ምንድን ነው? እንደ ሊበሪስት ማለት ነው። እንደ ሊበራሊስቶች ከስቴት የሚጠበቀው የስቴት ዋና ፋንክሽኑ ምንድን ነው? ኤ የተለያዩ የሀብት ክፍፍሎችን እኩል በሆነ መንገድ ማድረግ ነው ይላል። ቢ ደግሞ ትምህርት ቤቶችን የተለያዩ ጤና ኬላዎችን ማቅረብ ነው ይላል። ሲ ደግሞ የሚባለው ሰላምና ጸጥታን በማህበረሰቡ ዘንድ ማስፈን ነው ይላል። ሶ መልሱ የትኛው ነው? ሲ ላይ ያለው ነው። ዲ ላይ ያለው ደግሞ ኮንትሮሊንግ ኦል ኢኮኖሚካል አክቲቪቲ። እነዚህ ደግሞ ሌሎች ሮሎች ናቸው። ይሄ ዲቨሎፕመንታል ሮል የሚባሉ፣ ኮሌክቲቭ ሮል የሚባሉ፣ እነዚህ ሪሊጂየስ ሮል የሚባሉ አሉ። ከነዚህ ውስጥ ግን ክላሲካል ሌበሪስት መንግስት መጫወት ያለበት ሮል ፕራይመርሊ ምንድን ነው ብሎ ያስባል? ማህበረሰቡ ዘንድ ሰላምና ጸጥታን ማስከበር ዋና የመንግስት ሀሳብ ነው ይላል። እሺ ስድስተኛ ደግሞ ከነዚህ መካከል በትክክል ፔር ያልሆነው የትኛው ነው? ሰዎቹ የተናገሩት ሀሳብ አለ፣ ከሰዎቹ ሀሳብ ጋራ በትክክል ፔር ያላደረገ ነው የትኛው ነው ይላል። ኤ ላይ ያለው ስቴት የሚባለው አላማው የሰውን መብት የሰውን ህይወት ከተለያየ ነገር ማስጠበቅ ነው ይላል ጆን ሎክ። እውነትም ጆን ይሄኛውን ብሏል። የመንግስት ዋና ዓላማው ሰዎች መካከል ሰላምን ማስፈር፣ ጦርነትን ማንሳት ነው የሚል እይታ አለው። የማህበረሰቡን ሰላም ማስከበር ነው የሚል እይታ አለው። ቢ ላይ ያለው ስቴት ኦፍ ኔቸር ዌር ዜር ኢዝ ስቴት የሚባል መንግስት የሚባለው ያለበት ቦታ ይላል ምንም አይነት ሲጀመር ሞራሊቲም የለም ህግም የለም ይላል ጆን ሉክ ይላል። ስለዚህ ቢ ላይ ያለው ፎልስ ነው። ይኸውላችሁ ጆን የሚባለውም ቶማስ ሆብስም የሚባለው አጠቃላይ ስለ መንግስት ፖዚቲቭ የሆነ ምልከታ አላቸው። እንደውም ፕሉራሊስት ቲዮሪ የምንለውን ማለትም የፕሉራሊስት ቲዮሪ መንግስት የሚባለው ዳኛ ነው፣ በድሃውም በሀብታሙ መካከል የሚዳኝ ነው እንጂ የሚያጭበረብር አይደለም የሚለውን ቲዮሪ መሰረቱ ሁለቱም ናቸው። ሰው ሁለቱም ስለ መንግስታት ፖዚቲቭ እይታ አላቸው። ቢ ላይ ያለው ግን ኔጌቲቭ እይታ ስለሆነ መልስ አይሆንም ማለት ነው። እሺ እዚች ጋር ደግሞ ፔጅ 198 ላይ ማንበብ ትችላላችሁ። ሞጁሉ ላይ ምን የሚል ሀሳብ ነው? በዓለም አቀፍ ደረጃ ላይ ማለት ነው በየትኛውም ኮንዲሽን ውስጥ ላይ ልንከለክለው ልናስቆመው የማንችላቸው ሁማን ራይቶች የትኞቹ ናቸው የሚል ነው። ከኤ እስከ ዲ ያለው ምርጫ ኤ ላይ ያለውም መንግስት መከልከል የማይችል ነው። ቢ ላይ ያለውም መንግስት መከልከል የማይችል ነው። ማለትም አንተ ያለመሞት መብት አለ አይደለ? ቢ ላይ ያለውም መከልከል የማይችል ነው። ያለመሞት መብት አለ በየትኛውም ሰዓት ላይ፣ ይሄም መፍትሄ ነው። ፍሪደም ፍሮም ኢምፕሬስ ዲ ላይ ያለውም ሁሉም ምንድናቸው? መንግስት በየትኛውም ውስጥ ላይ መከልከል የማይችል ነው። ከነዚህ ውስጥ ግን በፍጹም መከልከል የማይችለው የትኛው ነው? ሲ ላይ ያለው ነው። ምክንያቱም ሲ ላይ ያለው ምን እንደሚል ፍሪደም ፍሮም ዋት ትሪትመንት ፓኒሽመንት ፍሪደም ፍሮም ሜዲካል ሳይንቲፊክ ኤክስፐሪመንታል ዊዛውት ኮንሰንት እና አንድ ዶክተር በአንተ ላይ የሆነ ጤና ጋራ የተያያዘ ኤክስፐሪመንት ሊሰራብህ አይችልም። የሆነ መርፌ እየወጋብህ ኩላሊቲን የሆነ ነገር እያደረገ መድኃኒቱን ይሰራል ወይስ አይሰራም የሚለውን እየወሰደ አንተ ላይ ቼክአፕ ማድረግ አይችልም። በየትኛውም ጊዜ ላይ የማይጣስልህ መፍትሄ የትኛው ነው? ሲ ላይ ያለው ነው ማለት ነው። እሺ ሌላኛው ደግሞ እቺ ስምንተኛው ጥያቄ ሙሉ አይደለችም። ወዴት እናልፋለን? ወደ ዘጠነኛው which one of all is not included in second generation of human right? የሰው ሁማን ራይት የሚባለው በሶስት ፈረስት ጀነሬሽን፣ ሰከንድ ጀነሬሽን፣ ሰርድ ጀነሬሽን እየተባለ ይከፈላል። ፈረስት ጀነሬሽን የሚባለው በቃ ከመኖር ከህይወት ጋር የተያዘ ነው። የመኖር መብት አለ አይደለ? የመንቀሳቀስ መብት አለ፣ የመነገድ መብት አለ። እነዚህ ፈረስት ጀነሬሽን ሁማን ራይት ናቸው። ሰከንድ ጀነሬሽን የሚባለው የመማር የመታከም እነዚህ ነገሮች መብት አሉ። ሰርድ ጀነሬሽን የሚባለው በምድር ላይ ያለውን የተፈጥሮ ሀብት ከማንም ጋር እኩል የመካፈል መብት አለ። ይሄ ሰርድ ጀነሬሽን ይባላል። ከነዚህ ውስጥ ሰከንድ ጀነሬሽን ያልሆነው የትኛው ነው ይላል። ሶ መልሱ የትኛው ነው? ዲ ነው። ላይቤሪቲ እና ፐርሰናል ሴኩሪቲ የመኖርና የነፃነት ጉዳይ ቅድም እንዳልኳችሁ ፈረስት ጀነሬሽን ሁማን ራይት ስለሆነ ሰከንድ ጀነሬሽን ሁማን ራይት ያልሆነው የትኛው ነው? ዲ ላይ ያለው ነው ማለት ነው።
እሺ 10ኛ ላይ ያለው ደግሞ ጥያቄ ምንድነው? ከሚከተሉት መካከል መሰረታዊ ከሆነው ከሁማን ራይት ከሁማን ራይቶች መካከል ከመሰረታዊ ከሆነው ከሁማን ራይቶች መካከል ከነዚህ መካከል አንዱ ምንድነው ይላል ኢንክሉዲንግ ኦል ራይት ፈንዳሜንታል ሞራል ራይት ኢንክሉዲንግ ኦል ኤክሰፕት ዋን ከአንዱ ውጪ ሁሉም ሁማን ራይት ነው ይላል። ከዚህ ውስጥ ካሉ የመጀመሪያው we have a right to be told the truth to be informed a matter that ኦኬ አንድ ነገርን ለመምረጥ የሆነ ይሄ ይሻለኛ ይሄ አይሻለኝም ብለ ለመምረጥ እውነታውን የማወቅ መብት አለ ይላል። ይሄም አዎ ልክ ነው፣ የመምረጥ መብት አለ። ብቻ ቢላ ያለው ደግሞ የማመን የመምረጥ ፐርሰናሊ የሆነ ነገር ጥሩና ጥሩ አይደለም ለማለት ምን መፍትሄ አለ ይላል። እውነት ነው። ሲላ ደግሞ ያለው መፍትሄ አይደለም። በቃ ይሄ ነው መልሱ። ምክንያቱም ምን ይላል? እኛ መፍትሄ አለን ይላል። ምን ለማድረግ? የትኛውንም ሰብአዊ መፍታችን በየትኛውም ሁኔታ ውስጥ ለመጠቀም በየትኛውም ሁኔታ ውስጥ ላይ እንደፈለግን ሁማን ራይታችን የመጠቀም መፍትሄ የለንም። ለምሳሌ ናቹራል ዲዛስተር ቢፈጠር፣ የጎርፍ አደጋ ቢፈጠር፣ የሆነ ኤፒደሚክ ፓንዳሚክ ቢፈጠር፣ የሆነ ቫይረስ ምድሪቷ ላይ ቢገባ አያድርገው ፈጣሪ ነው። በኮቪድ-19 ላይ እንደሆነ በዚያን ጊዜ በየትኛውም ኮንዲሽን ሁማን ራይትን የመጠቀም መብት አለ ማለት ነው? የለም። ሶ መልሱም እንደውም የሚሆነው ሲ ነው የሚሆነው። እሺ 11 among the following which one views state is a positive term ከነዚህ ውስጥ መንግስት እንደ ጥሩ መንግስት ማለት ጥሩ ነው ብሎ የሚያይ እይታ ያለው ቲዮሪ የትኛው ነው? ራዲካል ፌሚኒስት የሚባለው ኔጌቲቭ እይታ አለው። ምን የሚል ነው? መንግስት የሚባለው ሲጀመር ለወንድ የሚጠቅም ነው እንጂ ለሴት አይጠቅምም የሚል። እሺ ኢንስትሩሜንታሊስት የሚለው ደግሞ ይሄም የራዲካል ፌሚኒስት ዋናው ሀሳብ ሲሆን ምንድነው? ስቴት የሚባለው የተመሰረተው ወንዶች የራሳቸውን ጥቅም እንዴት እናስጠብቅ የሚለውን ሀሳብ ለማስጠበቅ ነው የሚል ነው። ሊበራል ፌሚኒስት የሚለው ምንድነው? አይ መንግስት የሚባለው ሲጀመር ወንዱንም ሴቱንም እኩል የሚያይ ነው። ማርክሲስት ምንድነው የሚለው? የሚተች ነው። መንግስት የሚባለው ለሀብታሙ የሚደግፍ ለድሃው የማይደግፍ ነው ብሎ የካፒታሊስትን ሀሳብ የሚደግፍ ነው። ሶ ከነዚህ መካከል ስለ መንግስት ፖዚቲቭ ነገር ያወራው የትኛው ነው? ፌሚኒስት ነው። ሊበራል ፌሚኒስት ነው ማለት ነው። እሺ 12ኛ በኢትዮጵያ ላይ እንግዲህ በ2003 ላይ አንድ ሰው እንዴት ዜግነቱን ማግኘት እንዳለበት ተወስኗል አይደለ? ፕሮክላምኔት ተደርጓል። በነዛ ጊዜ የተደረጉ አንድ ሰው ኢትዮጵያዊ ዜግነትን እንዴት ማግኘት ይችላል በሚለው ውሳኔ ውስጥ ያልተካተተው የትኛው ነው ይላል። ኤ ላይ ያለው አንድ ሰው ከእናቱና ከአባቱ ስለተወለደ ማግኘት ይችላል የሚል ነው፣ ራይት ነበረ። ቢ ላይ ያለው ደግሞ አንድ ሰው በፈቃደኝነት ምኑን ኢትዮጵያዊ ዜግነቱን መተው ይችላል የሚል ነው፣ ትክክል። ሲ ላይ ያለው ደግሞ አንድ ሰው እንደ ኢትዮጵያ ህገ መንግስት መሰረት ከአንድና ከሁለት ከሶስት በላይ የሆነ ምን ዜግነት ሊኖረው ይችላል። አንድ ሰው አሜሪካዊ ሆኖ ለምሳሌ ሳውት ሱዳኖች በእኛ ግቢ በሐዋሳ ዩኒቨርሲቲ ላይ በእኛ ግቢ ላይ ይማራል እና አንድ ሰው ከሳውት ሱዳን መጥቶ ምናምን የሳውት ሱዳኖችን ሲቲዝንሺፕ ኖሮት የኢትዮጵያንም ሊጨምር ብል እንደ ኢትዮጵያ ኮንቴክስት ወይም እንደ ኢትዮጵያ ኮንስቲቱሽን መሰረት አይፈቀድለትም ማለት ነው። ዲ ላይ ደግሞ ሪደምሽን ቱ ኢትዮጵያን ሲቲዝንሺፕ ኢዝ አላውድ አንድ ሰው የሆነ አመት ከተወ በኋላ ዜግነቱን ኢትዮጵያዊነቱን ከሆነ ታይም በኋላ ዜግነቱን በሆነ ፕሮሰስ ማስመለስ ይችላል። ይሄም ተካቷል። ሰው ያልተካተተው ኢትዮጵያ ከአንድ በላይ የሆነ ሲቲዝንሺፕ ምን አታደርግም አትፈቅድም ማለት ነው። ያለው መልስ ይሆናል። 13ኛ ከነዚህ መካከል አንዱ በ1987 ላይ በተካሄደው ኮንስቲቱሽን ምን ባህሪ የሆነው የትኛው ነው? ባህሪው የሆነው የትኛው ነው? ኤ ላይ ያለው ነው። ምክንያቱም ሪተን ኮንስቲቱሽን ነበረ፣ በሪፈረንደም ላይ የተመሰረተ ነበረ፣ ሃይማኖቱንና ሴኩላሪዝም ነበረ፣ ሃይማኖቱንና ምኑን መንግስቱን የተለየ ነበረ፣ ግን የኃይል ክፍፍል አልነበረም። ይህ ማለትም አሁን የኦሮሚያ መንግስት፣ የደቡብ መንግስት፣ የሲዳማ፣ የትግራይ፣ የአማራ የተባለ የመንግስት ክፍፍል አልነበረም ማለት ነው። የቀሩት ውሸት ናቸው። እንግዲህ በኢትዮጵያ ላይ እንደምታውቁት በ1931 በፊት ትራዲሽናል የሆኑ ኮንስቲቱሽኖች ለትራዲሽናል የሆኑ ህግና ደንቦች ነበሩ። ለምሳሌ እንደ ፈታ ነገስት፣ እንደ ፈታ ነገስት፣ እንደ ክብረ ነገስትና እንደ ስርዓተ መንግስት የነበሩ አሉ። ከነዛ መካከል አንዱ ፈታ ነገስት ነው። ከነዚህ መካከል ስለ ፈታ ነገስት ባህሪ ያልሆነው የትኛው ነው ይላል። ሁሉም ባህሪ ናቸው እዚህ ጋር ያለው። አንድ ግን ባህሪ ስለ
ክብረ ነገስት አምጥቶ ያስቀመጡታል። እሱም ዲ ላይ ያለው ነው። ዲ ላይ ያለው ምንድነው? እንደ ፍትሐ ነገስት ይላል ጥያቄው። እንደ ፍትሐ ነገስት መሰረት አንድ ሰው በኢትዮጵያ ውስጥ ወደ ንግስና ወይም ወደ ዙፋን ለመምጣት እንዴት መምጣት እንዳለበት ዲተርማይን የሚያደርግ ሩል ነው ፍትሐ ነገስት ይላል። ፎልስ ነው። ምክንያቱም አንድ ሰው በኢትዮጵያ ውስጥ ንጉስ መሆን ያለበት የሰለሞን ዳይናስቲክ ከሆነ ነው ብሎ አንድ ሰው ወደ ንጉስ መምጣት ያለበትን መንገድ የሚያስቀምጥልን ፍትሐ ነገስት ሳይሆን ማን ነው? ክብረ ነገስት ነው ማለት ነው። እሺ 15ኛው among the following which one is a disadvantage of written constitution? እሺ 15ኛው ከነዚህ መካከል ቅድም እንዳልኳችሁ ኮንስቲቱሽን በሁለት ከፍላል። አንሪትን እና ሪትን። አንሪትን ስንል በሲንግል ዶክመንት ላይ ያልተጻፈን፣ ሪትን ስንል በሲንግል ዶክመንት ላይ የተጻፈን። በሲንግል ዶክመንት ላይ የተጻፈው ኮንስቲቱሽን ዲስአድቫንቴጁ ምንድን ነው? አድቫንቴጅ ብዙ አለው፣ ግን ዲስአድቫንቴጁ ምንድን ነው? የመጀመሪያው ሁሉም ህዝቦች ስለ መንግስታቸው ቢሄቨር መረዳት እና ማወቅ እንዲችሉ የሚያስችል ነው ይላል። ይሄ ፖዚቲቭ ነገሩ ነው። ቢ ላይ ያለው ደግሞ በቀላሉ ለውጦችን አዳፕት ማድረግ አይችልም። ማለትም የሆነ ይሄ ህገ መንግስት ልክ አይደለም ተብሎ አሁን በኢትዮጵያ ህገ መንግስት ላይ የስርዓት ለውጥ እናድርግ፣ ሪቪው እናድርግ፣ እንቀይረው ብንል ይከብዳል። እሱ ብቻ ሳይሆን አሁን እንደ ኬንያ፣ እንደ አሜሪካ፣ እንደ ምንድነው ይሄ እንደ ኬንያ፣ እንደ አሜሪካና እንደ ጆርዳን የመሳሰሉ ሀገራት እንደ ሪትን የሆነ ኮንስቲቱሽን አላቸው። በዛ ሀገራት ላይ ለምሳሌ የኮንስቲቱሽን ለውጥ እናምጣ ብለን የሚደረግ ፕሮሰስ ቢኖር በጣም ዋጋ ያስከፍላል። በአንድ ሲንግል ዶክመንት ላይ ብቻ የተጻፈ ስለሆነ ማለት ነው። cannot be easily adapted to changing circumstance የሆነ ሁኔታ ኮንዲሽን ብንቀይር ያን ነገር መቋቋም አይችልም ማለት ነው። እሺ 16ኛው እንደ ካፒታሊስት ቲዮሪ መሰረት ስቴት ማለት ምን ማለት ነው ይላል። ምንድነው? ዋናና ዋና መልሱ ሲ ላይ ያለው ነው። ምክንያቱም ኤ ላይ ያለው የሚያወራው ስለ ካፒታሊስቶች ሳይሆን የሚያወራው ስለ ይሄ ምንድነው ሌቪቲያን ቲዮሪ ስለምንለው ነው። ማለትም መንግስት ከሶሳይቲ ይልቅ ራሱን ሰልፊሽ ነው፣ ራሱን ማገልገል የሚወድ ነው የሚል ነው። ቢ ላይ ያለው ደግሞ የፕላሪስቶች ቲዮሪ መሰረት ነው። መንግስት ማስከበርም ማስጠበቅም የሚፈልገው የማህበረሰቡን ጥቅምና ፍላጎት እንጂ የራሱን አይደለም የሚል ነው። ሲ ላይ ያለው ደግሞ መንግስት በሆነ ግሩፕ ላይ ሞር ቴንደንሲ ወደ የሆነ ግሩፕ የሚያዳላ ነው፣ ወደ ሀብታሙ ግሩፕ የሚያዳላ ነው የሚል አይታሉ። ሲ ላይ ያለው ስለ ካፒታሊስቶች የሚያወራ ነው ማለት ነው። 17ኛው following is not true about the republican theory of citizenship። እሺ ይሄ ሪፐብሊካን ቲዮሪ የምንለው በውስጡ ሁለት ነገርን የሚይዝ ነው። የመጀመሪያው ቲዮሪው ማለት ነው። ቲዮሪውን ስነግራችሁ ሪፐብሊካን ቲዮሪ የሚባለው መንግስት እንደ ማህበረሰብ ለማህበረሰቡም ትኩረት መስጠት አለበት፣ እንደ ግለሰብ ለግለሰብም ትኩረት መስጠት አለብን የሚል ነው። ለማህበረሰብ ብቻ መስጠት አለብን የሚሉ ኮሚኔሊያን ሲባሉ፣ ለግለሰብ ብቻ የሚባሉ ደግሞ ሌበሪስት ይባላሉ ማለት ነው። ሁለቱንም ቲዮሪ አጠቃሎ የሚይዝ ነው ይሄኛው ሪፐብሊካን ቲዮሪ የሚባለው ማለት ነው። ቢ ላይ ያለው በትክክል ስለ ሪፐብሊካን የማያወራ ነው። ምክንያቱም ኢንዲቪጁዋል ላይ ብቻ ነው ማትኮር አለበት የሚል ቲዮሪ የሊበሪያን ቲዮሪ እንጂ የማን ቲዮሪ አይደለም፣ የሪፐብሊካን ቲዮሪ አይደለም። ሪፐብሊካን ቲዮሪ ዋና ሀሳባቸው በማህበረሰቡ እንደ ማህበረሰብም ትኩረት እንስጥ፣ እንደ ግለሰብም ትኩረት እንስጥ የሚል እይታ አለው። እሺ 18ኛው ከነዚህ መካከል አንዱ ትክክል ያልሆነው ምንድን ነው? ስለ ፈረስት ጀኔሬሽን ሁማን ራይት። ፈረስት ጀኔሬሽን ሁማን ራይት የሚለው ስለ ፐርሰናል ፍሪደም፣ ስለ ቅድም እንዳልኳችሁ ነው። ሰከንድ ጀኔሬሽን ኦፍ ሁማን ራይት የሚባለው ስለ መነገድ፣ ስለ መማር መሰረታዊ ያልሆነ ግን ነገሮችን የሚያወራ ነው። ሰርድ ጀኔሬሽን የሚባለው የተፈጥሮ ሀብትን የሰው ልጅ ሁሉ እንዴት በእኩልነት ይካፈል የሚል ነው። ከነዚህ መካከል ውሸት የሆነው የትኛው ነው? ሲ ላይ ያለው ነው። ሲ ላይ ያለው የፈረስት ጀኔሬሽን ሁማን ራይት ጉዳይ ብዙም ትኩረት የሚሰጥ አይደለም ለማለት ነው። ኖት ጀስቲሴብል ራይት የሚል ይሄ ውሸት ነው።
ማለት ነው። መልሱ ሲ ነው የሚሆነው ማለት ነው። ፔጅ 194 ላይ ማየት ትችላላችሁ። ሌላኛው 19ኛው ደግሞ ቤዚክ ራሽናል ቢሃይንድ ኢንትሮዳክሽን ኦፍ 1931 ኮንስቲቱሽን ኢዝ ሲቲዝንሺፕ ኦፍ ዘ አብሶሉት ፓወር ኦቨር ዘ ኪንግ። እሺ በ1931 ላይ የተደረገው ኮንስቲቱሽን የመጣበት ዋና ሀሳቡ ከጀርባ ያለውን ዋና ሀሳብ ስናጠና ዋና ሀሳቡ ምንድን ነው የሚል ነው። ስለዚህ ዋና ሀሳቡ የነበረው በቃ ትልቅ ስልጣን ለንጉሱ እንስጥ የሚል ነው። አዎ በ1931 ላይ የነበረው ዋና ሀሳቡ ትልቅ ስልጣን ለንጉስ እንስጥ የሚል ነው እንጂ ቢ ላይ ያለውም ውሰት ነው። ምክንያቱም ኮንስቲቱሽናሊዝምን ለማምጣት አይደለም። ማለትም ንጉስታትም መሪዎችም ይሁን ለህገ መንግስቱ መገዛት አለባቸው የሚለውን ኮንሴፕት ለማምጣት አልነበረም። ወይም የንጉስንም ኃይል ሊሚት ለማልነግ አልነበረም። ወይም ለዜጎች የተለየ መፍትም ለመስጠት አልነበረም። የንጉሱን ኃይል ብቻ ከፍ ለማድረግ ነበረ። እሺ 20ኛው ደግሞ ምንድን ነው የሚለው? እንግዲህ ከተሰጡን ሁማን ራይቶች መካከል ወይም የተሰጠን ሁማን ራይቶች አሉ አይደለ? ሁማን ራይትም ይሁን ዲሞክራሲ ራይትም ይሁን ከተሰጡን እነዚህ ራይቶችን ለመትግበር ማለት ነው ለመትግበር መንግስትም ይሁን የግለሰቦች ጣልቃ ገብነት የማያስፈልግ። ለምሳሌ እኔ መንቀሳቀስ መፍት አለኝ አይደለ? እኔ እንድንቀሳቀስ ይሄ መፍትሄን ተግባራዊ ለማድረግ መንግስት አያስፈልገኝም ወይም ግለሰብ አያስፈልገኝም። ፍሪሊ መንቀሳቀስ ይችላል። ከነዚህ መካከል አንዱ ያን ነገር የሚያብራራልን የትኛው ነው? ይኸውላችሁ ኤ እና ቢ ላይ ያለው በዚሁ ላስተምራችሁ። ኤ እና ቢ ላይ ያለው ፈረስት ኤ እና ቢ ላይ ያለው ፕራይመሪ ራይት ይባላሉ። ሲ እና ዲ ላይ ያለው ሰከንደሪ ራይት ይባላሉ። እና ይሄኛው ክላይም ራይት የሚባለው ፕራይመሪ ራይት ቢሆንም ይሄን ራይትን ለመተግበር ሰው ያስፈልጋል፣ የእውነት ሰው ማለት ነው። ላይቤሪቲ ራይት የሚባለው ለምሳሌ ፍሪደም ለመንቀሳቀስ ለማውራት አሁን የመናገር መፍት አለ አይደለ? ይሄን መንግስት አያስፈልግም ለማውራት። ላይቤሪቲ ራይት የሚባለው አንድ ነገር ለማድረግ የሰዎች ዲዩቲ ሳያስፈልግ ሲቀር ነው። ዳት ዋይ አንሰር ኢዝ ዋት ቢ ማለት ነው። እሺ 21ኛው ኦል አር ኢምፖርታንት ሶሻል ቤኔፊት ኦፍ ኤስታብሊሽንግ ኤንድ ፎሎዊንግ ሞራል ሩል ኤክሰፕት ዋን። እሺ ከነዚህ መካከል ከአንዱ ውጪ ሁሉም ለማህበረሰቡ ጥቅም አለው ሞራል ሩልን መከተል። ከነዚህ መካከል ከአንዱ ውጪ ማለት ነው። ሲ ላይ ያለው ምንድን ነው የሚለው? ሪዞልቪንግ ኮንፍሊክት ኦፍ ኢንትረስት ኢን ጀስቲስ ኤንድ አን ኦርደርድ ዌይ። ስለዚህ ይሁላችሁ ተመልከቱ። ኤ ላይ ያለውም ቢ ላይ ያለውም ሲ ላይ ያለውም ዲ ላይ ያለውም ፖዚቲቭ ነገር ነው። የሁማን ራይትን ማስጠበቅ ነው ኤ ላይ ያለው። የተለያዩ ግፎችን ለመቀነስ ነው ቢ ላይ ያለው። ሲ ላይ ያለው ደግሞ የሰውን መሰቃየት ለመቀነስ ነው። ኤ ሁሉ ሞራል ሩሎች ለማህበረሰቡ ያለውን ጥቅም የሚያሳይ ነው። ሲ ላይ ያለው ደግሞ ምን ይላል? ጦርነቶችን ፍትሃዊ ባልሆነና ኦርደሩን ባልጠበቀ ወይ መፍታት ነው ይላል። it is not important or benefit of what moral rule of regulation for social ማለት ነው። እሺ እዚህ ጋር 22ኛ ላይ ያለው ጥያቄ ዋና ጥያቄው ምን መሰለ? ሬኖንሴሽን የሚባል ኮንሰፕት አለ። ሬኖንሴሽን የሚባለው ኮንሰፕት አንድ ሰው ማለት ነው አንድ ሰው ኢትዮጵያዊ ዜግነቱን እንዴት መተው ይችላል የሚለውን ለማሳየት ነው። እና ሬኖንሴሽን በምንለው ምንድነው የሚተወው ወይ ነው የሚተወው? ሬኖንሴሽን ማለት በፍቃደኝነት ማለት ነው። በፍቃደኝነት የራስን የኢትዮጵያን ዜግነት ስትተው ነው። ግን ስትተው የመንግስት ኃላፊነቶችን መፈጸም አለ። ለምሳሌ እዳ ያለብህ አንተ ወይ የመንግስት ባለስልጣን ሆነ በስልጣን ላይ ሆነ የመንግስትን ግዴታ ሳትፈጽም መፍት እተዋለሁ ብትል መተው አትችልም። አሁን ኤግዛምፕሉ እንዴት እንዳለው አበበ የሚባል ሰውዬ ነበረ እና እሱ የኢትዮጵያ ዜግነት የነበረው ሰውዬ ነበር። የሆነ ጊዜ ላይ ደግሞ የዩናይትድ ስቴትስ አሜሪካን መንግስታዊ የሆነ ዜግነትን የተለያዩ ናቹራላይዝድ በሆነ ወይ ናቹራላይዝድ ማለት በምዝገባ በማግባት በጋብቻ በተለያዩ ብቻ ዜግነት ለማግኘት ፈለገና ኢትዮጵያውያን ዜግነቱን መተው በፍቃደኝነቱ እንደሚፈልግ ለኢትዮጵያ መንግስት ምን አደረገ? ነገራቸው። የኢትዮጵያ መንግስት ደግሞ አይ አለ፣ አንተውም መተው የለ በፍቃደኝነት ብታስፈቅድልን ነው አንተውም አሉት።
የኢትዮጵያ መንግስት ይሄን ሰውዬ ለምንድን ነው ያልተወበት ምክንያት ብሎ ከጠየቀው ምክንያቱ ምንድን ነው የሚለው ከኤ እስከ ዲ ያለው ለምክንያቱ መልስ የሚሰጥ ነው። የመጀመሪያው ኢትዮጵያ ራንሴሽን የሚባለውን ሲስተም ሲጀመር ስለማይከተል ነው ይላል። ቢ ላይ ያለውን መልሱ አጠቃላይ ቢ ላይ ያለው ምንድነው የሚለው አበበ ምናልባት የሆነ ያልፈጸመው መንግስታዊ ምን ሊኖረው ይችላል፣ ግዴታ ሊኖረው ይችላል። ዛት ኢዝ አንሰር ማለት ነው። በዚሁ አጋጣሚ ይችን እንዳትረሱ። ኢትዮጵያ ላይ ዜግነትህን መቶ የምትችለው በዚህኛው ወይ ብቻ ነው፣ ሪኖንሴሽን ወይም በራስ ፈቃደኝነት። እሺ 23ኛው የሚያወራው ስለ ክላይም ራይት ነው። ቅድም እንዳልኳችሁ ላይቤሪቲ ራይት እና ክላይም ራይት የሚባለው ፕራይመሪ ራይት ሲባሉ ፓወር ሆልድ ኦፍ ፓወር የሚባልና ኢሙኒዮ ራይት የሚባለው በሰከንደር ላይ ነው የሚታወቁት። ሶ ይሄ ክላይም ራይት ብለን የምንጠራው ምን አይነት ራይት ነው? ለመተግበር ግዴታው መፈጸም ያለበት አይነት ሲስተም ነው። ለምሳሌ እኔ መማር መፍት አለኝ። የሆነ እኔ የመማር መፍት ያለብኝን አስፈጻሚ እንዳደርግ የሆነ ሰው ያስፈልገኛል ማለት አስተማሪ። አስተማሪ እኔን የማስተማር ምን አለው ግዴታ አለው። ስለዚህ ስለ ክላይም ራይት ትክክል የሆነው የትኛው ነው ይላል። ኤ ላይ ያለው ክላይም ራይት የምንለው ከላይቤሪቲ ራይት ተቃራኒ ነው። ልክ ነው። ላይቤሪቲ ራይት የሚባለው ግዴታውን መፈጸም ያለበት ሰው የለበትም አንተ መፍትሄን ለመተግበር ይላል። እኔ እንቀሳቀሳለሁ ብል ለምሳሌ እኔ እንድንቀሳቀስ መንግስት አያስፈልገኝም፣ ግለሰብ አያስፈልገኝም። ግን ክላይም ራይት የምንለው የሆነ ነገር አደርጋለሁ ብትል የሆነ ነገር ያስፈልጋል የሚል ነው። እውነት ነው፣ ኢንቨርስ ነው ከላይቤሪ ራይት አንጻር። ቢ ላይ ያለው ደግሞ ምን የሚል ነው? ክላይም ራይት አር ራይት ኢንጆይድ ባይ ኢንዲቪጁዋል ዌን አዘር ዲስቻርጅ ዜር ኦብሊጌሽን። ክላይም ራይት የምንለውን አንተ በህይወት መተግበር ኤክስፒሪየንስ ማድረግ የምትችለው የሆነ ሰው ግዴታውን ካደረገ ነው ይላል። ቅድም እንዳልኳቸው መማር የምትችለው አስተማሪ የማስተማር ግዴታውን ከፈጸመ ነው። ቢ ምንድን ነው? ትክክል ነው ማለት ነው። ትክክል ያልሆነው አሁን በቀላሉ ሲ ላይ ያለው ነው። ሲ ላይ ያለው ሌሎችን ኮንትሮል ማድረግ የአንተ ክላይም ራይት አይደለም። እሺ እንግዲህ ቅድም እንዳልኳችሁ ኢትዮጵያ ሁለት ዜግነትን አትሰጥም አይደለ? ያን እንደማሰጥ የሚያሳይ ኮንሰፕት የሚያሳይ 24ኛ ጥያቄ ነው። ጆን የሚባሉ ከዩናይትድ ስቴትስ አሜሪካ የመጣ ሰው የነበበ አበባ ደግሞ ኢትዮጵያዊት ነበረች። ጆን የሚባለው ምን አደረገ? አገባት ማለት ነው። ካገባት በኋላ ደግሞ ወደ ኢትዮጵያ መሄድ ፈለገና ኢትዮጵያ ሀገር ላይ ምናምን ምን ጠየቃት? ኢትዮጵያዊ መሆንን ዜግነትን ጠየቀ ማለት ነው። ከሚስትየው ጋር ምናምን ሄዶ ለመኖር የኢትዮጵያ መንግስት ደግሞ ይሄን ነገር አናደርግም አለ። ለምንድን ነው ያሉት ነው ጥያቄ። የመጀመሪያው እንደዚህ አይነት ናቹራላይዜሽን መንገድ ስለማይፈቅዱ ነው ኢትዮጵያ። ማለትም በሜሬጅ በኩል ይሁን በአዳፕቴሽን በኩል ይሁን በእንደዚህ አይነት ወይ ኢትዮጵያ በአፕሊኬሽን በኩል ይሁን በኢትዮጵያ ውስጥ እንደዚህ ዜግነት መስጠት ስለማይፈለግ ነው አለ። ቢ ላይ ያለው ሌላ ታሪክ ነው የሚያወራው። ምክንያቱም ሲቲዝንሺፕን ስለማጣት አንድ ሰው መንግስት ሲቲዝንሺፕን ስለማይነጥቅበት ነው ይላል። ይሄ ሌላ ኮንሰፕት ነው። ሲ ላይ ያለው በቃ ነው መልሱ። ኢትዮጵያ ሁለት ዱዋል ሲቲዝንሺፕ ኢትዮጵያ ውስጥ ስለማይፈለግ ነው። ሰውየው አሜሪካዊም ሆኖ አሜሪካዊነቱን ሳይለቅ ኢትዮጵያዊነቱን ደርቦኝ እያለ ነው። ኢት ኢዝ ኢምፖሲብል አኮርዲንግ ኢትዮጵያን ኮንስቲቱሽን ማለት ነው። እሺ 25ኛው የሚለው ኢሚዲየት ሪሌብል ራይት ያልሆነው። ኢሚዲየት ማለት ፈርስት ጄኔሬሽን ሁማን ራይት ያልሆነው የትኛው ነው? ኤ ላይ ያለውም ቢ ላይ ያለውም ሲ ላይ ያለው እስከ ዲ ያለው አለ። ስለዚህ መልሱ ማለትም በኢትዮጵያ ውስጥ ላይ የመጀመሪያው ምን ያልሆነው ሁማን ራይት ያልሆነው የትኛው ነው? የተፈጥሮ ሀብቶችን ምናምን እኩል የመከፋፈል ጉዳይ ምናምን እንደ ፈረስት ተብሎ አይቆጠርም። እንደ ፈረስት የሚቆጠረው መጀመሪያ በህይወት መኖር ነው የሚል ነው። ላይፍ ነው። ፍሪደም ኦፍ ላይፍ፣ ፍሪደም ኦፍ ስፒች፣ ፍሪደም ኦፍ ወርክ ምናምን ነገር ናቸው። ሙቭመንት እንግዲህ በሲቲዝንሺፕ ቲዮሪ ውስጥ የተለያዩ ቲዮሪዎች አሉ። ሊበረታሪ ሲቲዝንሺፕ፣ ሪፐብሊካን ሲቲዝንሺፕ፣ ኮሚኒቴሪያን ሲቲዝንሺፕ፣ ማልቲካልቸራል ሲቲዝንሺፕ እየተባሉ ብዙ ስለ ሲቲዝንሺፕ የሚያወሩ ቲዮሪዎች አሉ። ከነዚያ ሲቲዝንሺፕ የሚያወሩ ቲዮሪዎች መካከል እኩል ራይት የሚባለው ነገር ኮንሰፕት ቢኖር እንኳን ነገር ግን በእኩልነት መፍት ሊተገበር አይችልም የሚል እይታ ያለው ማን ነው? ማልቲካልቸራል ሲቲዝንሺፕ ነው። ብዙ ካልቸር ሲኖር እኩልነት እንላለን እንጂ ብዙ ካልቸር፣ ብዙ ህዝብ፣ ብዙ እንትን ላለው ሞር ምን ይሰጣል? ትኩረት ይሰጣል ማለት ነው። እሺ ቅድም እንዳልኳችሁ የተለያዩ ቲዮሪዎች አሉ ብያቸዋለሁ አይደለ? ስለ ሲቲዝንሺፕ
ከነዚያ ውስጥ ሊበሪያን ቲዮሪ የሚባል አንዱ ነው። ስለ ሊበሪያል ቲዮሪ የሚያወራው እውነት የትኛው ነው? 27ኛው የመጀመሪያው ፕራይመሪ ጎል ኦፍ ሲቲዝን ኢዝ ፕሮሞት ኮመን ጉድ ይላል። ይሄ ኮሚቴሪያን የሚባለው የሚያወሩት ነው እንጂ የሊበሪያል ቲዮሪ አይደለም። እሺ ቢ ላይ ያለው ደግሞ ኢንዲቪጁዋል ፍሪደም እና ራይት ላይ ፎከስ የሆነ ነው ሲቲዝንሺፕ ይላል። መልሱ ምንድን ነው? ይሄ ነው። ሊበሪቲ ቲዮሪ ሲጀመር ፎከስ ኦን የሚያደርገው ኢንዲቪጁዋል ራይት ኤንድ ኢንዲቪጁዋል ፍሪደም ኦፍ ዘ ፒፕል ማለት ነው። እሺ 28ኛ ደግሞ በኢትዮጵያ ውስጥ በ1931 ላይ የተካሄደው ኮንስቲቱሽን አለ አይደለ? ኮንስቲቱሽን አለ አይደለ? ሪቫይዝ ተደርጓል። ኮንስቲቱሽኑ ተስተካክሏል። ያ ኮንስቲቱሽን የተስተካከለበት ምክንያት ያልሆነው የትኛው ነው ይላል። አንደኛ ፌዴሬሽን ኦፍ ኢትዮ ዊዝ ኤርትራ ይላል። ይሄ በኢትዮጵያና በኤርትራ ጉዳይ መካከል የነበረው ነገር በ1952 ላይ ነበር። ይሄ ደግሞ በ1931 ነው። ይሄ መልስ አይሆንም ማለት ነው። ማለትም በ1955 ለተካሄደው ሪቪዥን ነው በኢትዮጵያና በኤርትራ መካከል የነበረው ፌዴሬሽን ሲስተሙን አፌክት ያደረገው በ1955 የነበረውን ነው እንጂ በ1931 ላይ የነበረው አይደለም። ከዛ ውጪ ላይ ያለው በሙሉ ቢም ሲም ዲ ላይ ያለውም ሁሉ ዋት ነው የኢትዮጵያን በ1931 ላይ የተካሄደውን ኮንስቲቱሽናል ሪቪዥን አፌክት ያደረገ ነገር ነው። እሺ ሌላኛው ደግሞ በ1987 ላይ ምናምን ደርግ ያመጣው ምናምን የኮንስቲቱሽን ሲስተም አለ። ይሄ ኮንስቲቱሽን ሲስተም ያላመጣው ነገር ወይም ስለዛኛው ኮንስቲቱሽን ሲስተም ልክ ያልሆነው የትኛው ነው? ከኤ እስከ ዲ ያለው ያወራው። የደርግ ሲስተም ሁሉን ነገር ፈቅዷል። ከኤ እስከ ሲ ያለው ሲስተም በሙሉ ነበረ በ1987 በተደረገው ኮንስቲቱሽን መሰረት። ግን የሌለው ምንድነው? ፍሪ ማርኬት ኢኮኖሚክ ሲስተም የለም ነበር። ማለትም አንድ ሰው በግሉ ሰርቼ ሀብታም ሆኜ ከውጭ ሀገር ግንኙነት አድርጌ ግሎባል ሆናለሁ የሚል አይነት ኮንሰፕት አይፈቀድም ነበረ ማለት ነው። ምክንያቱም ኮሚኒስት እና ሶሻሊስት አይዲዮሎጂ ወይም ርዕዮተ ዓለም ሲከተሉ ስለነበረ ማለት ነው። እሺ 30ኛው በ1987 ላይ በደርግ ዘመን ሪቪው ከተደረገው ኮንስቲቱሽን አንጻር ልክ የሆነው ሁለት ነው። እዚህ ጋር እነሱ ልክ የሆነውን ንገሩ ነው ያለው። አንደኛ ሁማን ራይትን እና ኔሽናሊቲ በብሔርና ብሔረሰቦች መካከል ላይ የመፍትን ሰጥተዋል። ሌላኛው ደግሞ አንድ ፓርቲ ወይም የወርከር ፓርቲ የምንለው ኤግዚስት እንዲያደርጉ አድርጓል። ይህም ሲም መልስ ሊሆን ይችላል። ሲን መልሰናል እኛ ማለት ነው። ሲ በቻት ጂፒቲም ቼክ ስናደርግ ይሄኛውን ስለመለሰልን 31ኛው ለመመለስ ማወቅ ያለብን ዲሮጌሽን እና ሊሚቴሽን ምን ማለት ነው? ሁማን ራይትን ዲሮጌሽን እና ሊሚቴሽን ምን ማለት ነው? ዲሮጌሽን ምንል ሁማን ራይት ሰው ሁማን ራይቱን እንዳይተገብር የሆነ አደጋ የሆነ ኮንዲሽን ያስፈልጋል ነው። ሊሚቴሽን ሲባል ደግሞ ምንም አይነት አያስፈልግም የሚል ነው። ከነዚህ መካከል ትክክል የሆነው የትኛው ነው? ከኤ እስከ ዲ ያለው ዲ ያለው ዲሮጌሽን የምንለው ነገር የሆነ በሆነ ኖርማል ኮንዲሽን ውስጥ ሊካሄድ የሚችል ነው ይላል። ፎልስ ነው። ዲሮጌኔሽን የምንለው ደግሞ ዲሮጂኔሽን በምንለው ውስጥ ምን ያስፈልጋል? የሆነ እንትን ያስፈልጋል። በቃ የሆነ ወይ ሁማን ራይትን እንዳተገብር ናቹራል ዲዛስተር ወይ የሆነ ሀገሪቷ መወረር አለበት ብቻ ሳምቲንግ ያስፈልጋል ያ ሁማን ራይት እንዲከለከል። ነገር ግን ያለምንም ነገር ከተከለከልክ ምንድነው? ሊሚቴሽን ነው ማለት ነው። እሺ በዓለም አቀፍ ደረጃ ላይ ስለ ሁማን ራይትስ ምንድነው? ስለ ሁማን ራይት ኃላፊነት ከመውሰድ አንጻር የመጀመሪያው የሆነው የትኛው ኢንስቲትዩሽን ነው ጥያቄው። መልሱ ቢ ላይ ያለው ዩኒቨርሳል ዲክላሬሽን ሁማን ራይት የምንለው በ1948 ላይ የተመሰረተው የመጀመሪያው ነው ማለት ነው። እሺ 33ኛው የሚለው ስለ ስቴት የነበሩ ፐርስፔክቲቮች ነበሩ አይደለ? ከነዚህ ፐርስፔክቲቮች መካከል ይላል ስቴትን እንደዚህ ባለው መንገድ ዲፋይን ያደረገው የትኛው ነው? ስቴት ማለት የኢንስቲትዩሽኖች ስብስብ ሳይሆን ያ ኢንስቲትዩሽን ደግሞ ፈንድ የሚደረግለት በጀት የሚወጣለት ከፓብሊክ ነው የሚል ሀሳብ የሰጠው የትኛው ነው? ኦርጋናይዜሽናል የሚባለው ነው። 34ኛ ደግሞ የሚለው የሁማን ራይት ባህሪያት ያልሆነው የትኛው ነው? አንደኛ ኤ የሚለው ሁማን ራይት የሚባለው ለአንድ የተሰጠው ሁማን ራይት
ከሌላው አንጻር ምናምን የሚበልጥ የሚበላለጥ አይደለም። ይሄም ልክ ነው፣ መልስ አይሆንም። ቢ ላይ ያለው ደግሞ ሁማን ራይት የምንለው ደግሞ ይሄኛውን ስለተወለደ ብቻ የሚያገኝ ነው ይላል። ልክ ነው። ሲ ላይ ደግሞ ሁማን ራይት የሚባለው ደግሞ የሚከፋፈል ሀብታም ድሃ ነው የተባለ የተከፋፈለ ሳይሆን ለሁሉም እኩል ነው። ኢንተርዲፔንደንሲ ነው ማለት አንድ ሁማን ራይት ከሌላኛው ከኛው ሁማን ራይት ጋር የሚመሳሰል ነው፣ የሆነ ሪሌት የሚያደርግ ነገር አለው ይላል። ዲ ላይ ያለው ደግሞ ምንድን ነው? አንድ ሁማን ራይት ከሌላኛው ሁማን ራይታችን ጋር ምንም አይነት ግንኙነት የለውም ይላል። ዲ ነው መልሱ። ምክንያቱም አሁን ለምሳሌ ይኸውላችሁ እኔ የመንቀሳቀስ መብት አለኝ አይደለ? እሺ አንድ ሁማን ራይቴ። ከዛ የመነገድ መብት አለኝ አለ፣ ሁለት ሁማን ራይቴ። መነገድና መንቀሳቀስ የተያያዙ ናቸው። ሁለቱም ሁማን ራይት ኢንተርዲፔንደንት ከአንዱ ከሌላው ጋር የተገናኘ ነው እንጂ ያልተገናኘ ነው የምንል አይደለም። እሺ ሌላኛው ደግሞ 35ኛው ደግሞ በ1987 ላይ የተደረገ ይሄ ፌዴራል ዲሞክራቲክ ሪፐብሊክ ኢትዮጵያን ኮንስቲቱሽን የምንለው ባህሪ የትኛው ነው? የመጀመሪያው ኦፊሻሊ አንድ ሃይማኖታዊ የነበረ ኮንስቲቱሽን ነበረ፣ ፎልስ ነው። አንድ ሰው እቃውን ማለትም አንድ ሰው መሬት እንደ ግለሰብ መቆጣጠር ይችል ነበረ። ማለት እንደ መሬቶች እንደ መንግስት ሳይሆን እንደ ግለሰብ መቆጣጠር ይችል ነበረ። ይሄም አይፈቅድም። የባህል እኩልነትን የካደ ነበረ። እንደዛም አይደለም። አንዳንድ ሃይማኖቶች ኦፊሻሊ አውቶኖም የተደረጉ ነበሩ ይላል። ፎልስ ነው። ኢት ኢዝ ኮንስቲቱሽን ልክ ነው። ዲ ላይ ያለው መልስ አይደለም ማለት ነው። እሺ የሰው ልጅ እንግዲህ በተለያየ መንገድ ዜግነትን ያገኛል፣ ሲቲዝንሺፕን ያገኛል። ከነዛ መካከል በበርዝ ታይም ወይም በተወለደበት ቦታ የሚያገኘው ሲስተም የትኛው ነው? ሲ ላይ ያለው ነው። ፕሌስ ኦፍ በርዝ ኢዝ ሰፊሽንት ቱ አቴንድ ናሽናሊቲ። የዛን ሀገር ምን ዜግነትን ለማግኘት በዛ ሀገር ላይ መወለዱ በቂ ነው ማለት ነው። ይሄ ምን ተብሎ ይጠራል? ጁስ ኦፍ ሶይል ተብሎ የሚጠራው ማለት ነው። እሺ 37ኛው የሚለው ደግሞ በ1995 ላይ የተካሄደ ፌዴራል ዲሞክራሲ ሪፐብሊክ ኢትዮጵያን ኮንስቲቱሽንን ኢንተርፕሬት የማድረግ ምን አውቶሪቲ ለማን አለው ይላል። ፌዴራል ሱፐር ኮርት ላይ ነው፣ ለሃውስ ኦፍ በቃ መልሱ ለህዝብ ተወካዮች ሃውስ ኦፍ ፌዴሬሽን ማለት ነው። ለሃውስ ኦፍ ፌዴሬሽን ይሄ ስልጣን አለው ማለት ነው። ምን የማድረግ ኢንተርፕሬት የማድረግ ስልጣን አለው። አርቲክል 83 ላይ እንዳለው ማለት ነው። እሺ 38ኛውን ጥያቄ ተመልከቱት። አከራካሪ ነው፣ አከራካሪ ጥያቄ ነው። እሺ ሌላኛው 39ኛው ደግሞ ስለ 1995 ላይ የተደረገው ሪቫይዝ የተደረገው ኮንስቲቱሽን ያላመጣው ለውጥ ምንድን ነው በኢትዮጵያ ፓርቲ ሲስተም በኢትዮጵያ ፖለቲካል ሲስተም ላይ ይላል። የመጀመሪያው ዩኒላተራል የነበረውን ፕሬዚደንታል አገዛዙን ወደ ፌዴራል ፓርላሜንታሪዝም ሲስተም ቀይሮታል ይላል። ማለትም የሆነ ሰው ብቻ ይገዛ ነበረ፣ አሁን ፓርላማው በሙሉ ፓርቲሲፔት ወደሚያደርግበት ሲስተም አምጥቷል ይላል። ሁለተኛው ደግሞ ሽፍት አድርጓል። ምንም ወደ ከሞኖ ፓርቲሲዝም ወደ ማልቲ ፓርቲሲዝም ማለት የሆነ አንድ ፓርቲ ብቻ ነበር የፖለቲካ የብዙ ፖለቲካ ፓርቲ እንዲኖር አድርጓል ይላል። ሲ ላይ ያለው ነው ዋና ሀሳቡ ያላመጣው ለውጥ ውሸት የሆነው ማለት ነው። ምክንያቱም ዩኒላተራል አሜንድመንት ኦፍ ፌዴራል ኮንስቲቱሽን በአንድ ኮንስቲቱሽን በፌዴራል ኮንስቲቱሽን ላይ ወይም በህገ መንግስት ላይ የሚደረገው የተለያዩ ለውጦች ፌዴራል ገቨርንመንት ማለትም መንግስት በራሱ በፍላጎቱ እንደፈለገ ማድረግ መቻልን አምጥቷል ይላል ነው። ምክንያቱም በኢትዮጵያ ላይ ያለው ፌዴራል ኮንስቲቱሽን በፌዴራል ገቨርንመንት ሳይሆን የተለያዩ ፕሮሲጀር ተካሂዶበት ነው የተለያዩ አሜንድመንቶች ለውጦች የሚካሄዱበት ይላል። ዲ ላይ ያለው ትክክል ነው። ምክንያቱም ህገ መንግስት የሚባለው ከሁሉ በላይ ህግ እንደሆነ አስመስክሯል በ1995 የነበረው ኮንስቲቱሽን። እሺ 40ኛው ጥያቄ ሴኩላሪዝም ስለሚባለው ነገር አንተ ምን ብለህ ታስባለህ? ሴኩላሪዝም አንተ ምን ይመስልሃል ነው። ሴኩላሪዝም ቅድም እንዳልኳችሁ መንግስትም ይሁን ሃይማኖቶች አንዱ ከሌላው ጋራ ጣልቃ ለመግባት ነው በቀላሉ። ለመጀመሪያ ጊዜ በኢትዮጵያ ካሉ ኮንስቲቱሽን መካከል ሪፐብሊካን ሲስተም የተካሄደበት ኮንስቲቱሽን ነው። የትኛው ሪፐብሊካን ሲስተም ስንል አንድ ሰው
በተለያየ መንገድ ማን እንደሚመራው የሚመርጥበት መንገድ ነው። በ1980 በ1987 በፌዴራል ዲሞክራቲክ ሪፐብሊክ ኢትዮጵያን ኮንስቲቱሽን ዘመን የተካሄደ ነው ማለት ነው። እሺ ስለ አንሪተን ኮንስቲቱሽን ኮሬክት የሆነው የትኛው ነው? ይሄ ሁሉ አለ። ነገር ግን ሲ ላይ ያለው ኢላስቲኬት እና አለርት ቱ ኢዝሊ ለመቀየር የተለያዩ ህግጋቶችን ለመጨመር አንሪተን ኮንስቲቱሽን በጣም ቀላሉ ማለት ነው። ይሄኛው ኮሬክት ነው አባውት አንሪተን ኮንስቲቱሽን። አሁን ላይ ያለው ኢፌድሪ ኮንስቲቱሽን ብለን የምንጠራው ወይም ፌዴራል ዲሞክራቲክ ሪፐብሊክ ኢትዮጵያን ኮንስቲቱሽን ብለን የምንጠራው ባህሪ ያልሆነው የትኛው ነው? ዲ ላይ ያለው ነው። ፍሌክሲብል ኮንስቲቱሽን። ፍሌክሲብል ኮንስቲቱሽን ማለት አሁን ኢትዮጵያ የህገ መንግስት ለውጥ እናምጣ ብለን ምናምን ቢነሳሳ ቀላል አይደለም። ከዛ አንጻር ሪጅድ ነው ማለት ነው። እሺ 1955 ላይ የነበረው ኮንስቲቱሽን ከ1931 የነበረው ኮንስቲቱሽን እንዴት ይለያል ነው። ከነዚህ መካከል እንዴት ይለያል ለሚለው ኤ ላይ ያለው መልስ ነው። ምክንያቱም በ1955 ላይ የነበረው ነገር ትንሽ የምርጫ ሲስተም ቻምበር ሲስተም የምንለውን ነገር አካቶ ስለነበረ ማለት ነው። እንግዲህ በዓለም አቀፍ ላይ የሚገኙ የተለያዩ ሀገራት ላይ የሚገኙ ህገ መንግስታቶች ከአንዱ ከሌላው የሚለያይበት በምን አይነት ወይ ነው ይላል። የመጀመሪያው የኃይል ክፍፍል አንጻር ነው፣ ልክ ነው። ሁለተኛው ደግሞ የተለያዩ ስትራክቸር እና ሴፓሬሽን ኦፍ አውቶሪቲ ቢትዊን ሌቨል ኦፍ በተለያዩ መንግስት ደረጃዎች ላይ የተለያየ ስልጣን ክፍፍል መደረጉ ነው ይላል። ይሄም ልክ ነው። ሲ ላይ ያለው ደግሞ የስልጣን ገደብ ለመንግስት ባለስልጣናት ከሚሰጠው አኳያ ነው ይላል። ልክ ነው። ሌላኛው ደግሞ በምን አይነት ዶክመንት ነው፣ ሲንግል ነው ወይስ ሪተን ነው አንሪተን በሚለው ዶክመንት አጻጻፍ ይላል። ኢ ላይ ያለው ሁሉም ነው ማለት ነው። በሁሉም ወይ አንዱ ኮንስቲቱሽን ከሌላ ሀገር ኮንስቲቱሽን ይለያያል። እሺ 46ኛው የህግ በላይነት ወይም ሩል ኦፍ ሎው የምንለው እንደ ዲሞክራሲ ፕሪንሲፕል መሰረት በመንግስታት መካከል መንግስት በትክክል ኃይላቸውን መጠቀም እንዳለባቸው ሊሚት የሚያደርጉት በምን አይነት ወይ ነው ይላል። መልሱ ኤ ላይ ያለው ነው። ኤ ላይ ያለው ምንድን ነው? ሜኪንግ a government officially to rule their people according to the law እንደ ህጉ ህግጋቶችን እንዲፈጽሙ በዛ ህግ ውስጥ የሚሰሩ የመንግስት ባለስልጣናቶችን ለህጉ እንዲገዛ በማድረግ ነው ማለት ነው። እሺ አሁን ሰዓት ላይ ያለውን የኢትዮጵያን ህገ መንግስት ስርዓት የሚያሳይ የትኛው ነው? ኤ ላይ ያለው ሪተን ነው፣ ልክ ነው። ፍሌክሲብል ነው አይደለም። ስለዚህ ይሄም አይሆንም። ሁለተኛ ፍሌክሲብል ነው ማለት በቀላሉ መቀየር የሚቻል ነው ማለት አይደለም። ስለማይቻል አይሆንም። ቢ ላይ ፌዴራል ነው፣ ልክ ነው። ሲምቦሊክ ነው አይደለም። ሲምቦሊክ ነው ማለት ዝም ብሎ የማይሰራ ኮንስቲቱሽን ዝም ብሎ የተጻፈ ማለት ነው። እሺ ሲ ላይ ያለው ሪጅድ ነው፣ ልክ ነው። በጣም ጠንካራ ነው ለመቀየር። ፌዴራል ነው ማለትም ኃይሎች የመንግስት ኃይላት በተለያየ ክፍል ምን የተከፋፈለ ነው። በፌዴራል እና በሪጂናል ስቴት ላይ የተከፋፈለ የስልጣን ክፍፍል ያለው ነው። ሪተን ነው የምንለው ደግሞ በሲንግል ዶክመንት ላይ የተጻፈ ስለሆነ ሲ መልስ ነው ማለት ነው። እሺ እንደ አንድ ዜግነትን ከሚሰጠው ስርዓቶች መካከል በመወለድ ማለትም በዛ መንግስት ውስጥ በመወለድ የሚገኝ ሲቲዝንሺፕ አቀባበል ወይም አወሳሰድ አይነት ምን ይባላል? ጁስ ሶል ነው። ጁስ ሶል ማለት በተወለድክበት መሬት ላይ ነው የዛች ሀገርን ሲቲዝንሺፕ የምትወስደው ማለት ነው። እሺ እዚህ ጋር 3 ጥያቄዎች አሉ። ለሶስቱም ጥያቄዎች ይኸው መልስ አለላችሁ። ደረቅ ጥያቄ ናቸው። እዚህ ጋር ሁለተኛ አለ መልስ አለላችሁ። እዚህ ጋርም አለ መልስ አለላችሁ። መልሱን ማየት ትችላላችሁ። እንግዲህ 1 ሰዓት ብቻ መጠቀም አለብኝ ብዬ ስላሰብኩ ኦልሬዲ 1 ሰዓት ሆነዋል። ከዚህ በላይ መቀጠል አልችልም። ለዩቲዩብ ቻናሌ አዲስ የሆናችሁ ተማሪዎች ሰብስክራይብ፣ ሼር፣ ላይክ ማድረግን እንዳትረሱ። ቀጥሎ ያለውን ፈተናዎችን የሐዋሳውንም የሌሎች ዩኒቨርሲቲንም በሚቀጥለው እንድሰራላችሁ ምናምን ከፈለጋችሁ ማለት ነው። ሰብስክራይብ፣ ሼር ማድረግን እንዳትረሱ። መልካም ጊዜ